ቀረ። የአደይ ሰርግ ማዘሯ ሁሉንም ነገር ነገረቻት። የአደይ እናት በፍጹም ይሄንን ሰርግ እንድታስቢውም እንድታልሚውም አልፈቅድልሽም ብላ አለቻት። ቆይ እማዬ ለምንድን ነው በዚህ ልክ ይህንን ሰርግ እንዳይካሄድ የፈለግሽው ብላ ስትላት ምኑን ነግሬሽ ምኑን ልተወው? እስኪ ንገሪኝ፣ ምን ብበድላችሁ ነው? ወይስ ደግሞ ማን ቢረግመኝ ነው ሁለት እህትማማቾች ሁናችሁ አንድ ሰው ያፈቀራችሁት ብላ አለች። ምን እማዬ አልገባኝም፣ የምታወሪው ነገር ሁሉ ውስብስብ ብሎብኛል። እናም ንገሪኝ እባክሽን ንገሪኝ ብላ ስትላት እንግዲህ የተፈጠረው ነገር ብርሃኔ እህትሽ ዲብን አፍቅረዋለች። ምን? ደነገጠች አደይ። እማዬ እንዴት እንደዚህ ሊሆን ይችላል? ነገርኩሽ እኔ እንግዲህ እዛ በመጣች ሰዓት ባመመች ሰዓት ብዙ ነገር ተቀራርበዋል መሰል። እንዴ እማዬ እሱ እኮ ያኔ እኔን የሚወደኝ ያፈቅረኝ ነበረ እና ሲመስለኝ ወይም ብርሃኔ ተሳስታ ይሆናል። ምናልባት ሲንከባከባት ለእኔ ብሎ ሲንከባከባት እና ከፍቅር ሲጠብቃት የነበረው በዛ ፍቅር ይዟት ይሆን ይችላል። በቃ እማዬ አንቺ ያልሽኝም በሙሉ አደርጋለሁ ብላ አለቻት። አደዬ እንደዛ ከሆነ ሀገር ጉዲ እንዳይለኝ በዚህ በመጣሽበት እግርሽ ተመልሰሽ ወደ አዲስ አበባ መሄድ አለብሽ ብላ አለቻት። እና አባትሽን በፍጹም ማገኘት አትችይም፣ እባክሽን ሂጅልኝ ብላ ለመነቻት። አደይ እማዬ አንቺ እኮ መከራሽን አይተሽ ከአባቴ እና ደግሞ ገጠር ከማግባት ከሁሉ ነገር ያዳንሽኝ እናቴ ነሽ እና በአንድ እህቴማ ዲቭ ከመጣብኝና የእውነት ዲቭን የምታፈቅረውና የምትወደው ከሆነ በፍጹም እኔ ዲቭን አላገባም ብላ ወደ መጣችበት ለመሄድ ወሰነች። እማዬ አታስቢ፣ ነገ በሌሊት ተነሽቼ ወደ አዲስ አበባ እሄዳለሁ ብላ አለች። በሌላ በኩል በጣም ቀናታሙ ዲቭ ዶክተሩን ደበደበው። ትሰማኛለህ? የእውነት አደይ ፊት ከዚህ በኋላ ብትጠጋና እንዲሁም አደይን ብታያት እኔን አያድርገኝ። አንተ ግን ከባለ ትዳር ሴት ጋር ለምንድን ነው እንደዚህ መጠጋጋት ፊጥ ፊጥ ማለት ብሎ ሲለው ምን? ቆይ እኔ ምልህ አደይን አታምናትም እንዴ? ለምንድን ነው የማላምናት? በደንብ አድርጌ ነዋ የማምናት። ታዲያ ካመንካት አደይና እኔ እኮ የሚያገናኘን የስራ ጉዳይ ነው። ከዛ ውጭ ምንም ነገር የለንም። እና ታዲያ ሊሊም እዚህ ጣጣ ውስጥ አለችበት ማለት ነው። ትሰማኛለህ? ስለ ሊሊ እንድታነሳ አልፈቅድልህም። ምክንያቱም ሊሊ ማለት ታማሚ ነች እና አርፈ ብትቀመጥ ይሻልሃል። እስካሁንም ዝም ያልኩህና ምንም ነገር ያልተናገርኩህ ለአደይ ክብር ስላለኝ ነው። አደይ ደግሞ ማንም ወንድ ቢመኛት እንኳ በጣም ጨዋና የተረጋጋች ናት። ግን ደግሞ ላንተ የምትገባህ አይመስለኝም። ልቀቀኝ ብሎ ገፍትሮት ወደነ ሊሊ ጋር ሲገባ ከዛም በኋላ ሩታ ውሃ ረጨችው። ወይኔ ጎዴ! ቆይ ዛሬ ግን ደግሞ ምን አይነት ሰፈር ነው የመጣሁት እያለ ሲበሳጭ ሩታ ደንግጣ ቀረች። ዶክተሩን ስታየው ፍዝዝ አለች። ምንድን ነው? ቆይ አንቺ ደግሞ ማነሽ? በጣም ይቅርታ፣ ወይኔ ጉዴ ምን ልቀጣ ብላ ስትለው ምንም አትቀጭም፣ ለማንኛውም ሊሊ አለች ብሎ ሲላት አዎ። ቆይ አንተ ሊሊን ፈልገህ ነው የመጣኸው? አሁና እና ለማንኛውም አንድ ቀን እቀጣሻለሁ፣ ደግሞም ኢዩኤል ይባላል ስሜ ብሎ ሲላት በጣም ደነገጠች። ልቧ ወከካልና እና ቶሎ ግባልኝ እያለች በደስታ ፍንድቅድቅ አለች። ወይ ጉድ! የሩታ በአንድ ጊዜ ከዶክተሩ ፍቅር መያዝ እጅጉን ግራ ያጋባል። ሰላም ሰላም! ውድና የተከበራችሁ ሌይላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው አደይ ድራማ እንደቀጠለ ይገኛል። ሊሊዬ በቃ ከዚህ በኋላ የባቡሬን እናት ማውጣት አለብኝ፣ አክስቴ ደግሞ አለችበት ድረስ አፈላልጌ ማምጣት አለብኝ፣ እናም ወዳ ሳይሆን በግዷ ትለቃታለች ብላ ከቤት ጠፍታ ሄደች።
እየተጨነቀችና እየተጠበበች ያለችው ሩታ ሄለን ስትመጣ ምንድን ነው ሩታ አንቺ ደግሞ እዚህ ምን ትሰሪያለሽ? ምን ማለት ነው? እኔማ እዚህ ሊሊን እየጠበቅኩ ነዋ። ሊሊ በጣም ስለታመመች እሷ ጋር ለመሆን ነው። እንዴ አደይ አብራት የለችም እንዴ? አልሰማሽም እንዴ ሄለን? ምንድን ነው የሰማሁት ያልሰማሁት ነገር? አደይ እኮ ገጠር ሄዳለች የሽምግልናውን ጉዳይ ለማስተካከል። ምን? ሄለን በጣም ደነገጠች። ይህንን ነገር ስትሰማ የእውነት ብርሃኔ ምን ተሰምቷት ይሆን? ብርሃኔ በጣም ትጎዳለች። ለአደይ መናገር ነበረብኝ። ለማንኛውም አሁን ሊሊን አይተሻታል ብላ ስትላት አራ አላየኋትም። ምን ተፈጠረ? አላውቅም። በጣም ከባድ ችግር ተፈጥሯል። ለካንቺ ዝርዝሩን አታውቂም። ለማንኛውም ለባቡሬ መደወል አለብኝ ብላ ስትል አራት ደውዪ ታስጨንቂዋለሽ። ምናልባትም እኮ ሱቅ ወጥታ ይሆን ይችላል። አይ በፍጹም ሱቅ ብትወጣ ኖሮ ሳትነግረኝ አትወጣም። እሺ ለማንኛውም ልደውል ብላ ለባቡሬ ደወለችለት። ባቡሬ በጣም ተናደደ። እንዴት እንደዚህ ታደርጋለች ሊሊ? አውቃለሁኝ ለማየ ስትል ነው፣ ግን በፍጹም ማድረግ የለባትም ብሎ ተበሳጨ። ዳይመንድ ምንሼ ነው ብሎ ሲለው ሊሊ ናታ ሄደች እና ሁለቱንም ማጣት አልችልም ብሎ አለው። እባክህ አታጣቸውም። አይ ትሰማኛለህ፣ ያ ሰውዬ በጣም አውሬና ጨካኝ ነው። እናም አብሬህ አልሰራም፣ ሊሊንም ደግሞ አልሰጥህም ብዬ ስላልኩት በጣም ተበሳጭቶብኛል። የፈለገውን ነገር የማድረግ ሁሉም ነገር አቅሙም ሆነ ኃይሉም አለ ብሎ ሲል ባክተወኝ፣ እኛ ቁመን ነው እንደምንሸነው፣ እንደዚህማ አትፍራ ብሎ አለው። አደይን ለዶክተሩ ተደዋወሉ። እናም እልም ያለ ስልክ በደንብ አወሩ። ዶክተሩ ገና አደይ የሚለውን ጽሑፍ ሲያይ ፊቶቹ ሁሉ አበሩ። አደይ ደህና ነሽ? እንኳን ሰላም ገባሽ ብሎ ሲላት በጣም ሰላም ነኝ። እና ምን አዲስ አለ? ምንም የለም ዶክተር፣ አሁን ከእናቴ ጋር እያወራሁኝ ነው። በጣም ደስ ይላል። ለማንኛውም የሚያስፈልግ ነገር ካለ ሁሉንም ነገር ልትጠይቂኝ ትችያለሽ ብሎ ሲላት አረ ምንም የለም ዶክተር፣ ግን ለሀሳብህና ለጭንቀትህ በጣም አመሰግናለሁ። እና ሊሊን እየተንከባከብካት ነው ብላ ስትል አዎ፣ በዛ ላይ ደግሞ ዛሬ ቤቷ ሄጄ ሁሉንም ነገር አክሚያት ነበረ። ያው ምናልባት ካንቺ ናፍቆት ውጪ በጣም ደህና ናት። እናም አንዲት ልጅ አብራት አለች። ሩታ ምን ነው ታውቂያቸዋለሽ እንዴ ዶክተር? እነሱ ሁሉ ያው የኛ ግሩፕ ናቸው ብዬ ነው። አይ በጣም ደስ ይላል፣ ዙሮ መሰባሰባችሁ በጣም አሪፍ ነው ብሎ አላት። ዶክተሩ ከዘጋው በኋላ ቆይ ምን እያደረክ ነው ዩኤል? ቆይ እንደዚህ ለምንድን ነው የምታደርገው? እሷ እኮ ነገ ልታገባ ነው፣ ባለትዳር ናት። ታዲያ በዚህ ልክ መቀራረብ ትክክል ነው? ግን ደግሞ እሷን ሳወራ የሌለ ስሜት ይሰማኛል እያለ እና የአባሏስ ደግሞ ምን አገባውና እንዲህ አይነት ጥያቄ ይጠይቀኛል? እሷ ምንም ነገር አላለችም እያለ ብቻውን ሲያብሰለስል ቤዛ መጣች። እሳት ለብሳ እሳት ጎርሳ። ቤዛ ከአንድ አይሉት ሁለቴ አንኳክተሽ ግቢ ማለትን አትሰሚም? በቃ ወይ ዶክተር በጣም ይቅርታ፣ ግን ምን ወንድሜ ጋር ልሄድ ነበር። እኔ ምልሽ ቆይ አንቺ ግን መሄድ አይሰለችሽም? ውይ ዶክተር እዚህስ መቀመጥ ይሰለቻል እኮ። እኛ እኮ ይሄ ስራችን ነው። ደግሞ የሰውን ነፍስ ማዳን ምን አይነት ደስታ እንደሆነ አታውቂም? አትረጅም ማለት ነው። እሺ ላጠፋሁት ነገር በጣም ይቅርታ ብላለችው። እኔ ምልሽ ግን ባለፈው ስለ አደይ የነገርሽ ነገር ውሸት እንደሆነ አረጋግጫለሁ። ለምን ዋሸሽ? ማለቴ አደይን ለምንድን ነው በዚህ ልክ የምትጠያት? ምን ብላህ ነው? እሷ ናት የነገረችህ? አዎ ሰራተኛ እንደነበረችም ነገረችህ? አዎ ነግራኛለች፣ እያንዳንዱ ነገር። ግን ሰዎችን መርዛ ሳይሆን ከዛ ቤት የወጣችበት በሌላ መንገድ ነው። ይሁን፣ ለማንኛውም ምናልባት እሷ ጣልቃ ባትገባ ኖሮ እኔም እስካሁን የድሮ ፍቅረኛዬን አግብቼ አረው ውጭ ሀገር ሄድ ነበር፣ አሜሪካ። በእናትህ እስኪ ተወኝ። ቆይ ግን ተወጁ ነበር ልጁን? አይ እሱ ግን በጣም ይወደኝ ነበር፣ ክንፍ ይለልኝ ነበር። እናም ባዴ ምክንያት አጣሁት። እሺ ግን ለምን ጠየከኝ? ተይውና እሱን ሌላ ጥያቄ ልድገምልሽ። እሺ ትገምልኝ። አንድ ጓደኛዬ ነበር። እናማ የታካሚዋን ጓደኛ አፈቀራት፣ ወደዳት። እሷ ደግሞ በቅርቡ ባለትዳር ልትሆን ነው እና ቢነግራት ይሻላል ወይስ ባይነግራት? ደግሞስ ማፍቀሩ ትክክል ነው ወይስ ስህተት ብሎ ሲላት፣ እውነት ለመናገር ልጁ በጣም ያሳዝናል። ምን ማለት ነው? ማፍቀሩ ማለት ነው የሰው ባለትዳር ማፍቀሩ። ደግሞም እኛ ሲንግሎቹ እያለን
ባለ ትዳር ላይ ፊጥ ማለት አይከብድም? ቆይ አንቺ እየቀለድሽብኝ መሆን አለበት ዶክተር። አረ እኔ ምን በወጣኝ? ለምን ብዬ ነው እምቀልደው? በእንዲህ አይነት ነገር ይቀለዳል እንዴ? ታዲያ እንግዲያ ካልተቀለደ ምን እያልሽ ነው? ያው እኔ ጠየቀኝ መለስኩልህ። ለማንኛውም ይቺ የምታወራት ልጅ አደይ እንዳትሆን። አደይ ከሆነ በጣም ይደንቃል። ለምንድን ነው የሚደንቅሽ? እኔ እንጃ ብቻ ግን ግራ ስለሚያጋባ ለዛ ብዬ ነው። እሺ ሆነችም አልሆነችም አሁን ውጭልኝ ብሎ ከወጣች በኋላ ቆይ ዩኤል ምን ማድረግ ነው? ጭራሽ ለቤዛ ስሜትህን ማብራራት ጀመርክ? እሷ ደግሞ አደይም በጣም ነው የምትጠላት። ምናልባት ሂዳ እኮ ዶክተሩ ያፈቅርሻል ካለቻት ጓደኝነቷንም ላጣ ነው። ወይኔ ጉዴ እያለ በጣም መንቀሽቀሽ ጀመረ። ዲቭ ለአደይ ደውሎ እንዴት ነሽ አደይ ለማዘር ነገርሻቸው እንዴ ብሎ ሲል አረገና አልነገርኳቸውም፣ እንደውም እናቴ በጣም ብዙ ነገር ነግራኛለች እና ዲቭ ምን እንደምልህ አላውቅም ብላ አለችው። ምን ማለት ፈልገሽ ነው? ነገርኩ ይሄ ነው ማለት አልችልም። እዛ ስመጣ አስረዳሃለሁ። ሊሊ ግን ደህና ናት? ወይኔ ጉዴ በጣም ይቅርታ እስካሁን እኮ አልሄድኩም። ምን ዲቭ ቆይ እንደዚህ ነው አንተና እኔ የተዋዋል ነው? እኔ ሂጄ ገጠር ሁሉንም ነገር ላስተካከል፣ አንተ ደግሞ ሊሊ ልጠብቃት አልነበር እንዴ? ባቡሬ እናቱን ፍለጋ ላይ ነው እና እናቱ እስካሁን አልተገኘችም ማለት ነው? አዎ እውነት ለመናገር እናቱም አልተገኘችም። በዛ ላይ በጣም አሳሳቢ ሁኔታ ላይ ናቸው። ወይኔ ጉዴ ቆይ ምንድን ነው? እኔ እኮ ሲጀመር ልቤ ራሱ ደስ አላለኝም ነበር። የአደይ እናት እሺ ልጄ ቆይ ግን ብርሃኔ ለምን አልተቀበለችሽም ብላ አለቻት። እኔ እንጃ ብቻ ግን አልመጣችም። አዎ ለነገሩ ሰሞኑን አንድ ጊዜ ጫካ አንድ ጊዜ ደግሞ እዘሩ ሁዳ ዝም ብላ መቀመጥና መተከሱናል ነገረ ስራው። እማዬ በዚህ ልክ ግን አፋጥነሽ የጠራሽ ለምንድን ነው? ናፍቀሽ ነዋ። ደግሞ ሳይሽ ሁሉንም ነገር ረሳሁት። አይ እማዬ ትገርሚያለሽ እኮ ግን እኔ እንደምትፈልጊውና እንደምትመኘው ስላላደረግኩልሽ በጣም ይቅርታ። ምን ማለት ነው ልጄ? አንቺ እኮ እዚህ ያደረሽኝ አንቺ አይደለሽ እንዴ? ደግሞም ለወደፊቱ አታስቢ፣ ይሄን ቤት ቀይሬልሽ የአያቴን መሬት ሁሉ አስመልሰዋለሁ ብላ ስትል፣ አይ እስኪ ተይኝ። አሁን ምን አለሽ አደይ? እሰው ቤት ተቀጥረሽ ነበር የምትሰሪው። አሁንማ ከዛም ወጥተሻል፣ ስራ የለሽ። ግን ደግሞ ሊሊን የመሰለች እህት አለችኝ እማዬ። ምን ሊሊ ከቶ ማናት? ሊሊ ማለት በጣም ደግና የዋህ ሩህሩህ ልጅ ናት። በቃ ምን ልበልሽ እና እሷን ካገኘሁ ወዲህ በጣም ደስተኛ ነኝ እና እኔ እንጃ ምን እንደምልሽ አላቅም ብላ ስትል፣ ይሁን እሺ ታዲያ ለምን ይዘሻት አልመጣሽም? በጣም ታማለች እማዬ፣ ስለዚህ ይዣት መምጣት አልቻልኩም ብላ አለቻት። እንደዛ ከሆነ ጥሩ ነው እና ጓደኝነታችሁን ፈጣሪ ያዝልቀው ብላ መረቀቻት። እሺ እማዬ አሁን የተፈጠረውን ነገር ንገሪኝ ብላ ስትል ጫኔ መጥቶ ወደ አባቷ ጋር ወሰዳት። አባቷ ከባድ ውሳኔ ወሰነ። ከዚህ በኋላ ታገቢያለሽ ዲያስፖራውን ብሎ ሲላት፣ እማዬ አትፈልግም አባዬ እና አልፈልግም ብላ አለችው። ውድ ሌላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩ።